ሰላም የጂነስ ሚዲያ ቤተሰቦች ውድ ተማሪዎች እንዴት ናችሁ? እንደምን ሰንብታችኋል? እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ለዛሬ ደግሞ እንግዲህ ሎጂክ ቻፕተር 1 ፓርት 1ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ለዛሬ ወደ ያዝኩላችሁ ይዤላችሁ ወደ መጣሁት ትምህርት እንሄዳለን ማለት ነው። በጥሞና ተከታተሉ። ቻፕተር 1 logic and critical thinking freshman course. Chapter 1 Introducing Philosophy. Philosophy definition ስናይ philosophy is the study of general and fundamental problems. As the name indicates, philosophy means philosophy ማለት ፍልስፍና ነው አይደለ? ፍልስፍና ደግሞ ስለተለያዩ ዋናና የተለያዩ ፕሮብለሞች ወይም ችግሮችን እንዴት how we can solve problems የሚለውን ነው ማለት ነው የሚያስተምረን። እንዴት ነው ችግሮች ፌስ በሚያደርጉን ጊዜ እንዴት ነው እነዛን ልንፈታቸው የምንችለው የሚለውን ስለነሱ ስለ ችግሮች ነው ማለት ነው የሚያጠናልን እና እንዴት እነሱን ሃንድል ማድረግ እንደምንችል እንዴት ሶልቭ ማድረግ እንዳለብን ያስተምረናል ማለት ነው። የፊሎሶፊ የሚባለው ሳይንስ ፊሎሶፊ means it is a study of general and fundamental problems ስለ ፕሮብለሞች ነው የሚያወራው ወይም ደግሞ ፕሮብለሞችን እንዴት ሶልቭ ማድረግ እንዳለብን በላይፍ ፕሮብለሞች አሉ አይደል? በህይወት ውስጥ የሚያጋጥሙን የተለያዩ ፕሮብለሞች አሉ። እነሱ እንዴት ሶልቭ እናደርጋቸዋለን የሚለውን ያስተምረናል ማለት ነው። ፊሎሶፊ concerning matters such as existence, knowledge, truth, beauty, love, justice, validity, mind and language እንግዲህ ኮንሰርን የሚያደርገው ስለምን ጉዳዮች ነው ማለት ነው? ስለ ኤግዚስተንስ፣ ስለ እውቀት፣ ስለ እውነት፣ ስለ ውበት፣ ስለ ህግ፣ ስለ ፍትህ፣ ስለ ቫሊዲቲ አንድ ነገር ቫሊድ ነው ኢንቫሊድ ነው የሚለውን ጀጅ ስለማድረግ፣ ስለ ማይንድ እንዲሁ ስለ ላንጉጅ ሳይቀር ኮንሰርን ያደርጋል። ማን ፊሎሶፊ ያጠናል፣ እነዚህ ነገሮች ላይ ያጠናል ማለት ነው። ሶ ሎጂክ ኢዝ ወደ ሎጂክ ስደድ ሎጂክ ኢዝ ኤ ብራንች ኦፍ ፊሎሶፊ። ሎጂክ ምንድነው? የፊሎሶፊ የፍልስፍና ብራንች ነው፣ ክፍል ነው ማለት ነው። ሎጂክ ምን ውስጥ ነው የሚመደበው? ፍልስፍና ውስጥ ነው ማለት ነው የሚመደበው ወይም ደግሞ የፍልስፍና አንዱ ክፍል ነው ማለት ነው። ሶ ሎጂክ ኢዝ ኤ ብራንች ኦፍ ፊሎሶፊ which treated simultaneously as a field of study and as an instrument። አያችሁ ሎጂክ ምንድነው ብለናል? መጀመሪያ ቀደም ፍልስፍና ምንድነው ብለናል? ፍልስፍና የሚያጠናው በህይወታችን ውስጥ ስለሚገጥሙን ነገሮች ወይም ደግሞ ስለተለያዩ ችግሮች ነው የሚያወራው ብለናል። ስለነሱን እንዴት ሃንድል ማድረግ እንዳለብን፣ እንዴት ሶልቭ ማድረግ እንዳለብን፣ የተለያዩ ፕሮብለሞች ፌስ በሚያደርጉን ጊዜ እንዴት ሃንድል ማድረግ እንዳለብን፣ እንዴት ሶልቭ ማድረግ እንዳለብን ነው የሚያወራ ብለናል አይደል? ስለዚህ ሎጂክ ደግሞ የፍልስፍና ክፍል ነው። Logic is a branch of philosophy which treated simultaneously as a field of study and as an instrument። እንደ በተመሳሳይ ወይም ደግሞ ለሁለት ፋንክሽን ወይም ለሁለት ተግባር ነው የሚውለው ማለት ነው። ሎጂክ ለሁለት ጥቅሞች ነው የሚውለው። እንደ ስተዲ ኤሪያ ነው ወይም ደግሞ እንደ አንድ ሳይንስን የምናጠናበት ኤሪያ ወይም ደግሞ ፍልስፍናን የምናጠናበት መደብ ሆኖ ያገለግላል። በተመሳሳይ ደግሞ እንደ ኢንስትሩመንት እንደ መሳሪያ ሆኖ ያገለግላል ማለት ነው። ችግሮችን እንደ መፍቻ መሳሪያ እንደ ቁልፍ ያገለግልናል ማለት ነው። ሶ ሎጂክ ስተዲ አርጊመንትስ ኤንድ ዘ ፕሪንሲፕልስ ኤንድ ሜተድስ ኦፍ ራይት ሪዝኒንግ። ምንድነው ሎጂክ ማለት? የሚያወራው የሚያጠነው ሎጂክ ስተዲ ቢያደርገው የሚያጠነው ምን ላይ ነው? ስለ አርጊመንቶች ላይ ነው ማለት ነው። ኤንድ ዘ ፕሪንሲፕልስ ኤንድ ሜተድስ ኦፍ ራይት ሪዝኒንግ ትክክለኛ የሆነ ሪዝን ወይም ደግሞ ቢንግ ሪዝነብል ሆነን እንድንገኝ ወይም ደግሞ ነገሮችን በትክክል ወይም ደግሞ ለነገሮች ምክንያታዊ ሰዎች እንድንሆን ነው የሚያደርገን ማለት ነው። ሎጂክን ከተማርን በኋላ አንድ ሰው ሎጂክን እኛ ከተማርን በኋላ እናንተ አሁን ለሎጂክ አዲስ ናቸው አይደለ? ስለዚህ ይሄ after completing this course or after finish this tutorial you will be consider be logical እንድትሆኑ ነው የሚፈልገው። ሎጂካል ማለት ቢ ሪዝነብል እንድትሆኑ ለነገሮች ምክንያታዊ ሰዎች እንድትሆኑ ነው ማለት ነው። ስለዚህ ሜተድስ ኦፍ ራይት ሪዝኒንግ ትክክለኛ የሆነ ውሳኔ ወይም ደግሞ አንድን ውሳኔ ስንወስን በምክንያት እንድንሆን ምክንያታዊ ሰዎች እንድንሆን ያደርገናል ማለት ነው። ሶ ሎጂክ አዝ አን ኢንስትሩመንት ይሄ ማለት ነው ከላይ ያየነው ሎጂክ ሳይመንታነስሊ ሎጂክ ለሁለት ፋንክሽኖች ይውላል ብለናል። እንደ ስተዲ ኤሪያ እና ፊልድ ኦፍ ስተዲ እና ፊልድ ኦፍ አሳን ኢንስትሩመንት ነው ብለናል። ስለዚህ እንደ ስተዲ ስናየው ወይም ደግሞ እንደ እንትን ስናየው
arguments study arguments and the principles ስለ አርጊውመንቶች ስለተለያዩ ሐሳቦች ስለተለያዩ ሳጀስት ስለሚደረጉ አይዲያዎች እና ስለነሱ መርህ ነው ማለት ነው የሚያጠናልን ሎጂክ እንደ ፊልድ ኦፍ ስተዲ ስናየው። እንደ ኢንስትሩመንት ስናየው ደግሞ ሎጂክን as an instrument logic when we see logic as an instrument logic helps us to formulate our own rational arguments አያችሁ እንደ ኢንስትሩመንት ስናየው እንደ መሳሪያ ስንወስደው ደግሞ ሎጂክ የራሳችንን እንድናረግ our own rational argument የራሳችን ራሽናል የሆኑ አርጊውመንት ወይም ደግሞ አይዲያዎች እንድንፈጥር ያደርገናል ማለት ነው and critically evaluate the soundness of others argument እና ደግሞ በትክክለኛው ወይም ደግሞ ሎጂካሊ በሪዘነብል ሆነን የሌሎችን ሐሳብ ወይም አርጊውመንት ኢቫሉዌት እንድንገመግም is it valid or invalid የሚለውን የሌሎችን አይዲያ ሐሳባቸውን እንድንገመግም ያደርገናል ማለት ነው እንደ ኢንስትሩመንት ስናየው። እንደ ስተዲ ኤሪያ ስናየው as field of study ስናየው arguments it study arguments and the principles and methods of right reasoning or it helps we become reasonable ምክንያታዊ እንድንሆን ነው የሚያደርገን ማለት ነው እንደ ስተዲ ኤሪያ ስንወስደው። እንደ ኢንስትሩመንት ኢንስትሩመንት ስንወስደው ደግሞ ሎጂክን ስናየው ደግሞ ፎርሙሌት our own rational argument የራሳችን ራሽናል የሆኑ አይዲያዎችን ወይም አርጊውመንቶችን እንድንፈጥር ያደርገናል። እንዲሁም ደግሞ የሌሎችን ሐሳብ ከሌሎች የሚሰነዘሩ ሐሳቦችን ወይም ደግሞ የሚመጡ ሐሳቦችን ይሄ ሐሳብ ቫሊድ ነው ኢንቫሊድ ነው it is sound or unsound ሚለውን ጀጅ እንድናይ ያደርገናል ማለት ነው ማን ሎጂክ። So the next topic is meaning and nature of philosophy የፊሎሶፊ ምንነቱና ተፈጥሮ ወይም ደግሞ አፈጣጠሩ የፊሎሶፊ ምንነትና አፈጣጠሩ ወይም ደግሞ what philosophy የሚለውን ዲቴል እናያለን ማለት ነው in this topic. So philosophy it is difficult to define philosophy ፊሎሶፊን መግለጽ ፍልስፍናን መግለጽ ከባድ ነው አስቸጋሪ ነው የሚለው because ምክንያቱም philosophy has no specific subject but it primarily deals with issues. ምንድነው የሚለው እዚህ ጋር ፊሎሶፊን ፍልስፍናን መግለጽ ከባድ ነው ምክንያቱም ፊሎሶፊ ምን የለውም has no specific subject አይደለም አንድ ሳብጀክት እንደ አንድ ሳብጀክት የሚወሰድ ሳይንስ አይደለም ፊሎሶፊ but it primarily deals with issues ነገር ግን በመጀመሪያ ስለምንድነው የሚያጠናው ስለ ኢሹዎች ስለተለያዩ አርጊውመንቶች ስለተለያዩ ጉዳዮች ስለተለያዩ ኢሹዎች ስለተለያዩ concerning matters such as knowledge ስለ belief ስለ beauty ስለ law ስለ ተለያዩ ነገሮች ነው ማለት ነው የሚያጠናው ስለነዚህ ስለሚያጠና ነው። ስለዚህ ፊሎሶፊን መግለጽ ከባድ ነው ምክንያቱም ፊሎሶፊ እንደ አንድ ኮርስ እንደ አንድ ሳብጀክት እንደ አንድ አካዳሚክ ዲሲፕሊን የሚወሰድ ሳይንስ ስላልሆነ ነው ማለት ነው ከባድ ነው። So etymologically means the lateral or ወይም ደግሞ etymological definition of words means etymological definition ናቸው የአንድ ወርድ etymological definition ከተባለ መሰረቱ ምንጩ የቃላቱ መገኛ ቦታ ወይም የት መጣ የሚለው ነው ማለት ነው። So ፊሎሶፊ የሚለው ቃል etymological definition ስናይ ወይም etymologically የት መጣ የሚለውን ስናይ መጀመሪያ የት መጣ ፊሎሶፊ የሚለው ቃል ስናይ the word philosophy comes from two Greek words ከሁለት የግሪክ ቃሎች ነው የመጣ ፊሎሶፊ የሚለው ማለት ነው ፊሎ and ሶፊያ ከሁለት የግሪክ ቃሎች ፊሎ እና ሶፊያ ከሚባሉ የግሪክ ቃላቶች ነው የመጣ ማለት ነው። So philosophy means philo means love and wisdom ሶፊያ means wisdom ፊሎ የሚለው ምንድነው ላቭ ነው ስለዚህ ሶፊያ የሚለው ደግሞ የግሪክ ቃል ሲሆን ትርጓሜው wisdom ማለት ነው። So respectively ይላል ፊሎ ለሚለው ላቭ ማለት ነው ሶፊያ ለሚለው wisdom ነው እንደማለት ነው ማለት So ፊሎሶፊያ የሚለውን ስናገጣጥመው love of wisdom ሚል ትርጉም ይሰጠናል ማለት ነው። So the literal definition of philosophy is love of wisdom ጥበብን ማፍቀር እንደማለት ነው ጥበብን ማፍቀር but this is not sufficient to understand philosophy ነገር ግን ምንድነው ይሄ ከላይ የሰጠነው ዴፊኒሽን ወይም ደግሞ ኤክስፕላኔሽን ፊሎሶፊን ለመግለጽ በቂ አይደለም is not sufficient to understand philosophy ወይም ፍልስፍናን ለመረዳት አላይ የሰጠነው ዴፊኒሽን ወይም ኤክስፕላኔሽን
not sufficient በቂ አይደለም so Pythagoras ይሄ ፓይታጎራስ የሚባለው ሰውዬ the first philosopher የመጀመሪያው ፊሎሶፈር ነው። ፓይታጎራስ የሚባለው ሰውዬ ምንድነው? ፊሎሶፈር ነው፣ ፈላስፋ ነው። ይህ ፈላስፋ ለመጀመሪያ ጊዜ ወርዱን ወይም ቃላቱን የተጠቀመው ነው ማለት ነው። ፊሎሶፊያ የሚለውን ቃላት ለመጀመሪያ ጊዜ የተጠቀመው the first philosopher of to use the word philosophia የሚለውን ወርድ የተጠቀመው የመጀመሪያው ፈላስፋ ፓይታጎራስ ነው ማለት ነው። to call a person who clearly shows a marked curiosity in the things he experiences and analyzes ምንድነው? ፊሎሶፈር ማለት ምንድነው? ፊሎሶፈር ወይም ፈላስፋ ማለት ምንድነው ስንል to call ፊሎሶፈር የሚለው ቃል to call a person ሰዎችን ለመጥራት ለሰውን ለመጥራት ነው የሚያገለግለን who clearly shows a marked curiosity in the things he experiences and analyzes በቃ እያንዳንዱ የሚገጥመውን ነገር ደግሞ የሚገጥመውን አይዲያዎችን የሚያመነጨው አይዲያ ሪዝነብል የሆነ አንድን አይዲያ ሲሰጥ ወይም ደግሞ ፊሎሶፈር ፈላስፋ የሆነ ሰው ፈላስፋ ለመባል ከሚናገራቸው ቃላቶች መካከል ምክንያት አለው ወይም ሪዝነብል ነው ማለት ነው። ለሚሰጠው ለእያንዳንዱ ነገር ሁሉ ለሚመልሰው ለሚወጣው ለእያንዳንዱ ነገር ሁሉ ሪዝነብል ነው ማለት ነው። that is philosopher. So philosophy refers to the development of critical habits. philosophy ወይም ፍልስፍና ምንድነው? ምንን ይገልጻል? the development of critical habits. ክሪቲካል የሆኑ ሀቢት ወይም ደግሞ ልምድን ማዳበር፣ ምክንያታዊነትን ማሳደግ ነው ማለት ነው። ማሳደግን ይገልጻል። philosophy refers to the development of critical habits, the continuous search for truth. ተከታታይ የሆነ እውነትን መፈለግ ማለት ነው። which is true በቃ ከአንድ ሀሳብ ጀርባ is that valid or invalid ትክክል ነው አይደለም፣ እውነት ነው አይደለም የሚለውን ክሪቲካሊ ጀጅ ማድረግ ወይም ደግሞ ክሪቲካል ሀቢታችን ማሳደግ ነው የሚገልጸው ማለት ፍልስፍና ስንል the questioning of the apparent እና ንጽጽሩን ደግሞ ኮስችን ማድረግ ከምን አንፃር ነው ያ ሰው ይህን ሀሳብ የሰነዘረው የሚለውን መረዳት ማለት ነው። ዲቴል the best way to learn and understand philosophy is to philosophize. ቀላሉ ሜተድ ወይም ቀላሉ መንገድ እና ቀላሉ ለመማር ፊሎሶፊ ለመማር ቀላሉ መንገድ ምንድነው ማለት ነው? መፈላሰፍ ነው። ፍልስፍና ለመማር መፈላሰፍ ነው። ፍልስፍናን ለመማርና ለመረዳት ቀላሉ መንገድ ምንድነው? መፈላሰፍ ነው ይላል። that means ይህም ማለት ደግሞ ይላል to be confronted with philosophical questions, to use philosophical language. እነዚህ to be confronted with philosophical questions philosophical questionዎችን ወይም ደግሞ የፍልስፍና ጥያቄዎችን ጠይቀን ለነዛ ጥያቄዎች በፊሎሶፊካል ላንጉጅ መልስ መስጠት ነው ማለት ነው። መልስ መስጠት በፍልስፍና ቋንቋ የራሱ የሆነ ቋንቋ አለው። በሱ ማለት ቋንቋ አለው ስላቸው ነገሮችን የምንረዳበት በተለይ ስለ ፍልስፍና ወይም ደግሞ ስለ ፋላሲ የሚያወራው በብዛት ቻፕተር 5 ነው ማለት ነው። ስለ ፋላሲ እዛ ላይ ስንደርስ በደንብ የምናየው ይሆናል ማለት ነው። ስለዚህ እሱንን በደንብ ኮስችኖችን ኮንፍሮንት ማድረግ ወይም ደግሞ ኮስችኖችን ራይዝ አድርገን ራሳችን አንስተን ለነዛ ኮስችኖች መፈላሰፍ። ፍልስፍና ማለት ፍልስፍና ለመረዳት ምንድነው ብለናል? መፈላሰፍ ነው ስላለን እነዛን ኮስችኖች ራሳችን ራይዝ አድርገን ራሳችን ለነዛ ኮስችኖች ሎጂካል በሆነ መንገድ ሎጂካል ወይ ኮስችን አንሰር መስጠት ማለት ነው። So to become acquainted with differing philosophical positions and manuals, to read the philosophers themselves and to grapple with the issues for oneself. እንዳልኳችሁ ነው ማለት ነው። በደንብ ራሳችን አንስተን ራሳችን መመለስ ነው የሚለው ይጠቃለላል። So the wisdom that philosophers seek is not the wisdom of the expertise or technical skills of professionals. አያችሁ ምንድነው? the wisdom that philosophers seek wisdom ጥበብ ፈላስፎች የሚፈልጉት ጥበብ ከሌሎች ኤክስፐርታይዝ ወይም ደግሞ ከሌሎች ከቴክኒካል ባለሙያዎች ከሚፈልጉት ጥበብ ጋር እኩል አይደለም፣ ተመሳሳይ አይደለም ነው የሚለው። ምክንያቱም ፈላስፎች የራሳቸው የሆነ መንገድ አላቸው፣ የራሳቸው የሆነ ነገሮች የሚመለከቱበት ሚረር አላቸው፣ መስታወት አላቸው፣ ኢሜጅ አላቸው፣ ክሬት የሚያደርጉበት ነገሮችን የሚያዩበት ሪዝነብል በሆነ ወይ ነው፣ ክሪቲካል በሆነ ሚንስ ነው መንገድ ነው ማለት ነው።
ስለሆነ ከሌሎች ኤክስፐርታይዞች ወይም ደግሞ ከሌሎች ቴክኒካል ባለሙያዎች ከሌሎች የቴክኒካል ስኪል ባለሙያዎች የተለዩ ናቸው ማለት ነው። ወይም ደግሞ የራሳቸው የሆነ የሚለያቸው እንትን አለ ፈላስፎችም ማለት ነው። ያም ደግሞ ምንድነው ነገሮችን የሚያዩት ክሪቲካል በሆነ መንገድ ነው ማለት ነው። ሶሪ ፊሎዞፊ ትንሽ ጉንፋን ስለያዘኝ ይቅርታ። ፊሎዞፊ ኢንቮልቭስ ሪዝን። ፊሎዞፊ ምን ይፈልጋል? ፍልስፍና ምን ይፈልጋል? ምክንያት ይፈልጋል እንዳልኳችሁ ቅድም ማለት ነው። ራሽናል ክሪቲሲዝም ራሽናል የሆነ ሪዝነብል የሆነ ክሪቲሲዝም ወቀሳ ይፈልጋል። ኤግዛሚኔሽን ጥናት ይፈልጋል። አያችሁ እነዚህን ይፈልጋል። ፎር ሶቅራጥስ ፊሎዞፊ ኢዝ ኤ ፐርሱት ኦፍ ዊዝደም። አያችሁ ለሶቅራጥስ ማለት እንግዲህ ፊሎዞፈር ነው፣ ፈላስፋ ነው አይደል? ሶቅራጥስን ማያውቃለ ብዬ እኔ አላስብም። ምክንያቱም ሶቅራጥስ በጣም በብዙ ቦታዎች ተጠቃሽ ነው። በባዮሎጂ ብንሄድ በብዙ ሳይንሶች ብንሄድ በጣም ሶቅራጥስ ታዋቂ ሰው ነው፣ ፈላስፋ ነው ማለት ነው። ለሶቅራጥስ ፍልስፍና ማለት ፐርሱት ኦፍ ዊዝደም ጥበብን መሻት መፈለግ ጥበብን መሻት ነው ፍልስፍና ማለት። ፍልስፍና የሚለው ወርድ ወይም ቃላት በሶቅራጥስ እይታ ፐርሱት ኦፍ ዊዝደም ጥበብን መፈለግ ጥበብን መሻት ነው ማለት ነው። ይህም ማለት ምንድነው? ዛት ሚንስ ዘ ዴቨሎፕመንት ኦፍ ክሪቲካል ሃቢትስ ክሪቲካል የሆኑ ሀቢቶችን ልምዳችን ማሳደግ ነው ማለት ነው። ይህም ደግሞ ምን ማለት ነው ይላል? ጥበብን መሻት ነው ጥበብን መፈለግ ነው ስንል ምን ማለት ነው ብሎ ይናገራል ማለት ነው። የእኛን ክሪቲካል የሆኑ ሀሳቦችን ሪዝነብል የሆኑ ሀሳባችን ማሳደግ ዘ ኮንቲኒዩስ ሰርች ፎር ትሩዝ ተደጋጋሚ የሆነ ወደ እውነት አፕሮች ቱ ትሩዝ ማለት ነው። ወደ እውነት መቅረብ ነው ማለት ነው ለሱ። ዘ ኮስችኒንግ ኦፍ ዘ አፓረንት እና ደግሞ ንጽጽራዊ የሆኑ እይታ ወይም ደግሞ አፓረንት ማለት ሌላ ሰከንድ አይዲያ ከሌላ ሰከንድ ቦዲ ሳጀስት የተደረገውን አይዲያ አመዛዝኖ ጀጅ ማድረግ ማለት ነው። መፍረድ ወይም መመዘን ማለት ነው። ሎጂካል ሪዝነብል በሆነ ወይ ማለት ነው። ዜርፎር ፊሎዞፊ ኢዝ ኤ ራሽናል ኤንድ ክሪቲካል ኢንተርፕራይዝ። አያችሁ ስለዚህ ፊሎዞፊ ወይም ፍልስፍና ማለት ራሽናል የሆነና ክሪቲካል የሆነ ኢንተርፕራይዝ ነው፣ ዴፊኒሽን ነው፣ ትርጉም ነው። ዛት ትራይስ ቱ ፎርሙሌት ኤንድ አንሰር ፋንዳሜንታል ኮስችንስ። እሱም ደግሞ ይሄ ፍልስፍና የሚለው ምንድነው የሚያደርግልን? ፎርሙሌት ለማዘጋጀት ማለት ፎርም ለማድረግ ፕሮዲውስ ለማድረግ እና አንሰር ለመመለስ ማለት ነው። ፋንዳሜንታል ኮስችኖችን እነዚህ የተለያዩ ኮስችኖች አሉ አይደል? ፊሎዞፊካል ኮስችንስ የሚባሉ አሉ፣ እናያቸዋለን። ኮስችኖች አሉ፣ የፍልስፍና ጥያቄዎች። እነሱን ጥያቄዎች ፎርሙሌት ለማድረግ ለማዘጋጀት እና አንሰር ለነዛ ጥያቄዎች መልስ ለመስጠት ነው ማለት ነው። ማን የሚያገለግለን? ፍልስፍና ወይም ፊሎዞፊ የሚያገለግለን ማለት ነው። ስለዚህ እንዴት አድርገን ነው ፎርሙሌት የምናደርገው እንዲሁም ደግሞ አንሰር መልስ የምናዘጋጀው ስንል ስራው ባይ አን ኢንተንሲቭ አፕሊኬሽን ኦፍ ሪዝን ሪዝነብል በመሆን ምክንያታዊነትን ተግባር ላይ በማዋል ማለት ነው። አፕሊኬብል በማድረግ ሁለተኛው አን አፕሊኬሽን ዛት ድራውስ ኦን አናሊሲስ ኮምፓሪዥን ኤንድ ኢቫሉዌሽን። ይህን አናሊሲስ ጥናት በማካሄድ ኮምፔር በማድረግ ከአንድ ሳጀስት የተደረገውን እንትን ከምን አንጻር ነው የሚለውን ሳጀስት ኮምፔር በማድረግ እንዲሁ ኢቫሉዌት በማድረግ በመገምገም ነው ማለት ነው። ሪዝነብል የሆኑ እንትኖችን ፊሎዞፊካል ኮስችኖችን ፎርሙሌት የምናዘጋጀውና አንሰር የምናደርገው ለኮስችኖች መልስ የምናዘጋጀው በእነዚህ ምክንያቶች ነው ማለት ነው። ሶ ፊሎዞፊ ሃዝ ኤ ኮንስትራክቲቭ ኤንድ ክሪቲካል ሳይድ። ፊሎዞፊ ምን አለው? ሁለት ሳይድ አለው። ፊሎዞፊ ሃዝ ቱ ሳይድስ ባይ ዘ ወይ ኮንስትራክቲቭ ሳይድ ኤንድ ክሪቲካል ሳይድ። ሶ ኮንስትራክቲቭ ሳይድ ምንድን ነው የሚለውን ስናይ ኢት አቴምፕትስ ቱ ፎርሙሌት ራሽናል አንሰርስ ቱ ሰርተን ፋንዳሜንታል ኮስችንስ ኮንሰርኒንግ ምንድነው አዘ ኔም ኢንዲኬትስ ፊሎዞፊ ስንት አይነት ሳይድ አለው ብለናል? ኮንስትራክቲቭ ሳይድ እና ክሪቲካል የሆነ ሳይድ አለው ብለናል። ኮንስትራክቲቭ ማለት ኮንስትራክት ማለት ፕሮዲውስ ማለት ነው፣ ማምረት ወይም ደግሞ ፎርሙሌት ማድረግ ነው ማለት ነው። ኮንስትራክት የሚለው ዴፊኒሽን ወርድ። ስለዚህ ኮንስትራክቲቭ ሳይድ ማለት ምን ለማድረግ ነው የሚሞክርን? ኢታቴምፕት የሚሞክርልን ማለት ነው። ቱ ፎርሙሌት ቱ ፕሮዲውስ ለማዘጋጀት ማለት ነው። ምን ራሽናል አንሰር ምክንያታዊ የሆነ መልስ ሪዝነብል የሆነ መልስ ለምኖቹ ቱ ሰርተን ፋንዳሜንታል ኮስችንስ ቱ ሰርተን ፊሎዞፊካል ፋንዳሜንታል ፊሎዞፊካል ኮስችንስ
ዋና ለሚባሉ ለፍልስፍና ጥያቄዎች ፍልስፍና ለሚያመጣብን ጥያቄዎች በፍልስፍና ለተነሱ ጥያቄዎች መልስ መስጠት ነው ማለት ነው። ኮንስትራክቲቭ ሳይዱ ዋናው ዓላማው ሁለት ሳይዶች አሉት ብለናል ፍልስፍና። ስለዚህ ኮንስትራክቲቭ ሳይዱ ለነዚህ ፊሎዞፊካል ፋንዳሜንታል ፊሎዞፊካል ኮስችኖች ለዋና የፍልስፍና ጥያቄዎች ምን ማለት ነው? መልስ ማዘጋጀት ወይም ፎርሙሌት ወይም ፕሮዲውስ ማድረግ ነው ዓላማው ማለት ነው። have you got me? ሶ ይህን ሲያዘጋጅ እነዚህ ኮንስትራክቲቭ ሳይዱ እነዚህ ኮስችን ለነዚህ ጥያቄዎች መልስ ሲያዘጋጅ ምን አንስተው ነው እነዚህ ፊሎዞፊካል ፋንዳሜንታል ፊሎዞፊካል ኮስችኖች የሚነሱት? the nature of reality ከተፈጥሮ ጋር ካሉ እውነታዎች ጋር ተያይዞ ፊሎዞፊካል ኮስችኖች ይነሳሉ ማለት ነው። ጥያቄዎች ፋንዳሜንታል ፊዚካል ኮስችኖች ይነሳሉ። the nature of value the nature of knowledge and truth ከእውነትና ከእውቀት ጋር ተያይዞ እነዚህ ፋንዳሜንታል ፊሎዞፊካል ኮስችኖች ሬዝ ይደረጋሉ ይነሳሉ። እነዚህ በሚነሱ ጊዜ ደግሞ የፊሎዞፊ አንዱ ሳይድ የሆነው ኮንስትራክቲቭ ሳይድ ለነዚህ ጥያቄዎች ምን ያዘጋጃል? ፎርሙሌት ራሽናል አንሰር ምክንያታዊ የሆነ መልስ ፎርሙሌት ያደርጋል ፕሮዲውስ ያደርጋል ያዘጋጃል ማለት ነው። እነዚህን ለመመለስ በእነዚህ ከላይ ባየናቸው መልኩ ተፈጥሮን ተንተርሰው በሚነሱ ጥያቄዎች እውነትን ተንተርሰው በሚነሱ ጥያቄዎች እነዚህ ኮንስትራክቲቭ ሳይዱ አንዱ ሳይድ የሆነው የፊሎዞፊ አንዱ ሳይድ የሆነው ኮንስትራክቲቭ ሳይዱ ዓላማው ለነዚህ ጥያቄዎች መልስ ማዘጋጀት ነው ባጭሩ። ሁለተኛው ስናየው ክሪቲካል ሳይድ ኢት ዲልስ ዊዝ ጊቪንግ ራሽናል ክሪቲክ። ይሄ ደግሞ ምንድነው? ክሪቲካል ማለት ክሪቲሳይዝ ማለት ነው። መውቀስ አያችሁ። ኢት ዲልስ ዊዝ ጊቪንግ ራሽናል ክሪቲክ ምክንያታዊ የሆነ ወቀሳ። ለምሳሌ እንዴት ብዬ ላስረዳቸው? አሁን የሆነ በቃ ፎልስ የሆነ ነገር ቢሆን ሳጀስት ባደርግ ለምሳሌ እዚህ አሁን እኔ እያስተማርኳችሁ አሁን እየተማራችሁ ከሆነ እየተማራችሁ ነው አይደለ? እየተማማርን ነው አይደለ? እዚህ ክላስ ውስጥ ነን እንበልና ነው ክላስ ኤ ነው ብንል አሁን ለምሳሌ ይሄ እኛ ክላስ አሁን እየተማርንበት ያለው ክላስ የክላስ ኤ ተማሪዎች ክላስ ኤ ውስጥ አንድ አበበ የሚባል ተማሪ በጣም ረባሽ ተማሪ አለ እንበልና አሁን ይሄ አበበ የሚባለው ተማሪ በጣም ረባሽ ስለሆነ አበበ የሚባለው ተማሪ ከክላስ ኤ ወይም ከክፍል ኤ አበበ የሚባለው ተማሪ ረባሽ ነው፣ ስለዚህ ሁሉም የክላስ ኤ ተማሪዎች ረባሾች ናቸው ብላ አሁን እኔ ያውን ሎጂካሊ is it correct or incorrect? Logically it is incorrect because ይሄ ምን ይባላል? ወደ ፋላሲ ስነድ ወደ ሌላ እንዳይገባባችሁ እንጂ hasty generalization ይባላል። ወደ ፋላሲ እንዳልገባባችሁ እንጂ አሁን ይሄ ሎጂካሊ ስታዩት እናንተ አንዱ ተማሪ ነው አይደል የረበሸ፣ አንዱ ተማሪ በረበሸ ሌሎቹ መወቀስ የለባቸውም። ስለዚህ ይሄ ክሪቲካል ሳይድ የሚባለው ሎጂካሊ ወይም ደግሞ ሪዘነብል ምክንያታዊ በሆነ መልኩ አንድን የሆነ አይዲያ መውቀስ ነው። ከዚህ አንፃር ትክክል አይደለም ምናምን ብሎ ማሳመን ነው ማለት ነው የዚህ ስራ የክሪቲካል ሳይዱ ስራ። ፊሎዞፊ ሁለት ሳይዶች አሉት ስላልን አንዱ ኮንስትራክቲቭ ነው፣ ይሄኛው ደግሞ ክሪቲካል ሳይድ ነው ብለናል አይደለ? ስለዚህ የክሪቲካል ሳይዱ ዋና ፐርፐዙ ወይም ኢምፖርታንሱ መውቀስ ነው፣ ደግሞ ይህን ሳጀስት ማድረግ ነው። እነዚህን ከዚህ አንፃር ትክክል አይደለም ብሎ ወቅሶ ክሪቲሳይዝ አድርጎ ማስረዳት ነው፣ ክላሪፋይ ማድረግ ነው፣ ኢቫሉዌት አድርጎ ገምግሞ መልስ መስጠት ነው ማለት ነው። This is the two sides of philosophy. Okay, these are the two sides of philosophy. So philosophy is an activity. ፊሎዞፊ ምንድነው? አን አክቲቪቲ ተግባር ነው፣ እንቅስቃሴ ነው። it is not something that can be easily mastered or learned in schools. ፊሎዞፊ ምንድነው? ላይፍ ስሮ ላይፍ ነው ማለት ነው። በቃ የሚዳብር ነገር ነው እንጂ በአንዴ በቃ ድንገት ብድግ ተብሎ በቀላሉ የሚገኝ ነገር አይደለም፣ ወይም ደግሞ በቀላሉ ካች የሚደረግ ነገር የሚጨበጥ ነገር አይደለም ነው ፍልስፍና። ነገር ግን ምንድነው ስራዎት ላይ ዳይ ቱ ዳይ ኤክሰርሳይዝ በማድረግ ነገሮቹን ሪዝነብል ራሽናል በሆነ መልኩ በማየት የሚዳብር ነገር ነው ማለት ነው። I think this is enough for today because I would like to learn
as much as possible በተቻለ መልኩ በደንብ ለመግለጽ እየሞከርኩ በደንብ ቪዲዮዎቹን በደንብ መስራት ፈልጋለሁ። ምክንያቱም በደንብ እያስረዳው እስከቻልኩት ድረስ በደንብ ለማስረዳት መሞከር እንዳለብኝ ስላመንኩ ቪዲዮውን አስረዝሜ እናንተን ላሰለቻችሁም አልፈልግም። በደንብም እኔም ደግሞ ስለሚደክመኝ እንደዚህ እየለፈለፍኩ ስለሆነ ማስተምረው የጮኩ ስለሆነ ድካምም ስለሚኖር በደንብ አንደርስታንድ አድርጌ በደንብ ለእናንተም ለማድረስ ስለሆነ ዓላማው እዚህ ላይ ይበቃኛል ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ እወዳችኋለሁ ውድ ተማሪዎቼ። በርቱ፣ አንብቡ፣ አይዟችሁ። በፓርት 2 ቻፕተር 1 ፓርት 2 እንገናኛለን ማለት ነው። እስከዛ የሳምንት ሰው ይበለን። እወዳችኋለሁ፣ አከብራችኋለሁ። ጠንክሩ፣ ተማሩ፣ አይዟችሁ። ቻው።